ሄሎ ፋሚሊ በዛሬ ቪዲዮአችን ደግሞ በጣም ወሳኝ የሆኑ ሁለት ነገሮችን አሳያችኋለሁ። ዳብሊው ሌተር ሳይለንትን የምትሆንበትን እንዲሁም ደግሞ ቢ ሌተር ሳይለንት የሚሆኑበትን ማለት ነው እማሳያችሁ ይሆናል። እንግዲህ ከዚህ ጋር እንደምታዩት እዚህ ጋር ወርዶችን መስርቻለሁ። ዌን the letter W is silent and B is silent መቼ ነው ሳይለንት የሚሆኑበት የሚለውን ከዚህ ጋር በምሳሌዎች መሰረት እናያለን ማለት ነው። ይህ ቤዚክ እንግሊሽ ነው። እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ይኖርባችኋል። እንዲሁም ደግሞ ላይክ አድርጉት ለሌላ ልጆች ለብዙ ሰዎች እንዲያደርሰው ማለት ነው ዩቲዩብ። ቀጥታ ወደ ቪዲዮ እንገባለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ከዚህ ላይ የምታዩት እንግዲህ በዚህኛው ሳይድ ያሉት ደብሊው ሳይለንት የሚሆንበት መንገድ ነው ማለት ነው። እንዲሁም በቀኝ በኩል ቢ ሳይለንት የሚሆንበት ነው ማለት ነው። እያንዳንዳቸው አንድ በአንድ እናነባቸዋለን ማለት ነው። ከዚሁ ላይ በአማርኛ እጽፍላችኋለሁ እንዴት እንደሚነበብ። እናንተ ደብተራችሁ ላይ መጻፋችሁን እንዳትረሱ ማለት ነው። በደብተራችሁ እየጻፋችሁ በደንብ ተከታተሉኝ ማለት ነው። የመጀመሪያው ወርድ ምን ይላል? ዳብሊው አር ኤ ፒ። ይሄኛውን እንዴት ልናነበው እንችላለን? እንግዲህ ዳብሊው ሳይለንት ነው ብያቸዋለሁ። ከዳብሊው ሌተር በኋላ አር የምትሆን ከሆነ ዳብሊው ምን ይሆናል ማለት ነው? ዳብሊው ሌተር ሳይለንት ይሆናል ማለት ነው። ለምሳሌ ከዚህ ጋር እንደምታዩቸው ሁሉ ከዳብሊው ሌተር ቀጥለው የሚመጡት አር ናቸው ማለት ነው። አር እያንዳንዱ እናየዋለን። በደንብ ተከታተሉ። የመጀመሪያው ዳብሊው አር ኤ ፒ ነው የሚለው። ስለዚህ ዳብሊውን አልፈን ስናነበው ምን ይላል? ር አ ፕ ር አ ፕ ራፕ በአንድ ላይ ራፕ ማለት ነው። ራፕ ልክ በእንደዚህ እናነበዋለን ማለት ነው። ከዚህ ላይ እንደምናነበው ዳብሊው ምንድነው? ሳይለንት ነው ማለት ነው። አይነበብም። ራፕ ራፕ ብለን እናነበዋለን። ሁለተኛው ደብሊው አር አይ ቲ ኢ ዳብሊው አር አይ ቲ ኢ ዳብሊው ምንድነው ብያቸዋለሁ? ሳይለንት ነው ማለት ነው። ሳይለንት ከሆነ የምናነበው ራይት ራይት። እንዴት ነው የሚነበበው? በአማርኛ ልጻፍላችሁ እዚህ ጋር ራይት ራይት ብለን በእንደዚህ እናነበዋለን። ዳብሊው ምን ሆነ ማለት ነው? ሳይለንት ነው ማለት ነው። አይነበብም። ሌላው ዳብሊው አር ኦ ኤን ጂ ዳብሊው አሁንም ሳይለንት ነው። ር ኦ ን ግ አር ኦ ሮ ነው የሚሆነው። ሮንግ ሮንግ በአንድ ላይ ስታነቡት ሮ ኖ ሮ ን ግ ሮንግ። እንዴት አልኳችሁ? ሮንግ ሮንግ ማለት ነው። ኦኬ ቀጣይ ዳብሊው አር ኢ ሲ ኬ። ስለዚህ ከዚህ ጋርም ዳብሊውን ሳይለንት እናደርገዋለን። ሲነበብ ይኸኛው ሬክ ሬክ። ሲ እና ኬ በአንድ ላይ ክህ የሚል ሳውንድ ስላለው ማለት ነው። በአንድ ላይ ይኸኛው ምን ይላል? ሬክ ሬክ ብላችሁ ታነቡታላችሁ ማለት ነው። ኔክስት በዚህኛው ሳይድ ደግሞ የምታዩቸው ቢ ሳይለንት የሚሆንበት መንገድ ወይም መቼ ነው ቢ ሳይለንት የሚሆነው ማለት ነው። በዚህኛው ሳይድ እንደምታያቸው ሙሉ ቢ ሌተሮች አናነባቸውም፣ እንዲሁ ነው የምናልፋቸው። ቢ ከኤም በኋላ ከመጣና እንዲሁም ደግሞ ቢ ከቲ በፊት ቢፎር ቲ ኦር አፍተር ኤም መምጣት ከቻለ ቢ ሳይለንት ነው ማለት ነው፣ ወይም አይነበብም ማለት ነው። ከዚህ ጋር አሁን ለምሳሌ እንደምታዩት ሲ ኦም ቢ ኮምብ ብለን አይደለም የምናነበው። ኮም ኮም ልጻፍላችሁ በአማርኛ ኮም 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 ቢ ሳይለንት ነው ማለት ነው። ከዚህ ጋር ኮም ኔክስት ቢ ኦ ኤም ቢ ይሄኛው እንዴት ይነበባል? ቦም ቦም። ልክ እንደዚህ ማለት ነው። ቦም ቢ ምንድነው? እዚህ ጋር ሳይለንት ነው ማለት ነው። ቢኮዝ ይሄኛው ቢ አፍተር ኤም ማለት ነው። ከኤም በኋላ ከመጣ ቢ ምንድነው ማለት ነው? ሳይለንት ነው ማለት ነው። አናነበው። እንደን ቲ ኤች ዩ ኤም ቢ ይሄኛውንስ እንዴት እናነባዋለን? ኤም በኋላ ቢ አይደል የመጣው? ተም ተም
እዚህ ጋር ልክ እንዴት እናነባዋለን? ተም ቲኤች ተ የሚል ሳውንድ አለው፣ ግን በአማርኛ ተ የሚል ድምፅ ሳውንድ ስለሌለ ልክ እንደ ተ እንጽፈዋለን ማለት ነው። CLIMB ስለዚህ ይሄኛውን ስናነባው ደግሞ ክላይም ብለን እናነባዋለን። ልክ በዚህኛው ማለት ነው። ክላይም ብ ምንድነው? ሳይለንት ነው ማለት ነው፣ አናነበውም። ክላይም። ኦኬ ቀጣይ በዚህኛው ሳይድ ደግሞ እንመለሳለን። WRIST W ምንድነው ብለናል? ከአር በፊት ስለሆነ ሳይለንት ነው ማለት ነው። ሪስት ብለን እናነባዋለን ማለት ነው። ልክ እንደዚህ W is ሳይለንት ማለት ነው። ሪስት and then WRING ከዚህ ጋር ደግሞ ሪንግ ከዚህ ጋር ምንድነው? ሪንግ ብለን በእንደዚህ እናነባዋለን ማለት ነው። ኦኬ ኔክስት WRACK ከዚህ ጋርም ዳብሊው ምንድነው? ሳይለንት ነው ማለት ነው። እንዴት እናነባዋለን? ክ እንደ አ ይነበብና ራክ እንደዚህ ማለት ነው። ራክ DUMB B is silent in this word በዚህኛው ቃል ደግሞ ቢ ሳይለንት ይሆናል ማለት ነው። ዳም ልክ እንደዚህ ብቻ ማለት ነው። ቢ ሳይለንት ስለሆነ ማለት ነው። ዳምብ ብለን አናነበውም። ዳም ኦኬ ኔክስት LAMB ሌም ብለን እናነባዋለን። ሌም በዚህ መንገድ ማለት ነው። ሌም ብ አንጨምርም ማለት ነው። and then CRUM ክራም እንዴት እናነባዋለን? ቢ ሳይለንት ስለሆነ ክራም ብለን እናነባዋለን ማለት ነው። ክራም ልክ እንደዚህ ማለት ነው። ክራም ኦኬ ይሄኛው ደግሞ WRY ይህንን ስናነበው ራይ W ሳይለንት ነው ማለት ነው። ራይ ልክ እንደዚህ ብቻ። ቀጣይ WRUNG ራንግ ልክ በእንደዚህ እናነባዋለን ማለት ነው። ራንግ ሌላው ቅድም ያልኳችሁ ከቢ በኋላ የሚመጣው ሌተር ቲ ከሆነ ቢ ሳይለንት ይሆናል ማለት ነው። ቱ ሩልስ ነው እዚህ ጋር ያሳየዋችሁ። ከቢ በፊት ኤም ከሆነ ወይም ከቢ በኋላ ቲ ከሆነ ነው ሳይለንት የሚሆነው ማለት ነው። ማን? ቢ ሳይለንት የሚሆነው። ከዚህ ጋር ደግሞ የምናየው እነዚህ ሁለት ወርዶች ከቢ በኋላ የሚመጡት ሌተሮች ቲ ከሆነ ቢ ዊል ቢ ሳይለንት ማለት ነው። ቢ ሳይለንት ይሆናል። ይሄኛውን DEBT ይሄኛውን ስናነበው ዴፕት ሳይሆን ዴት ብለን እናነባዋለን ማለት ነው። ምክንያቱም ምንድነው? ቢ ሳይለንት ሆኗል ማለት ነው። ቢ ሳይለንት ስለሆነ ዴት ብለን ቢን ዘለን እናነባዋለን ማለት ነው። እንደ ላስት ወርድ ምንድነው? DOUBT ይሄኛው ደግሞ ሲነበብ ዳውት ብለን እናነባዋለን። ዳውት ቢካዝ ቢ ኢዝ ሳይለንት ይሄኛው ቢ ሳይለንት ነው ማለት ነው። ዳውት ልክ እንደዚህ እናነባዋለን። ቢ ሳይለንት ነው ብያቸዋለሁ ከዚህ ጋር። ይህን ይመስላል ማለት ነው። እስኪ በመጨረሻ ምን ያክል ገብቷችኋል፣ ምን ያክል ግልጽ ሆኖላችኋል የሚለውን ራሳችሁን ትፈትናላችሁ። እኔ ከዚሁ ላይ ፈጠን ብዬ ያነብላችኋለሁ ማለት ነው። ራፕ ራይት
right, wrong, wrong, rake, rake, comb, comb, bomb, bomb, thumb, thumb, climb, climb, wrist, wrist, ring, ring, rack, rack, dam, dam, lame, lame, cram, cram, ray, ray, rang, rang, date, date, doubt, doubt። ኦኬ ፋሚሊ የዛሬ ቪዲዮአችን ይህን ይመስል ነበረ። በደንብ አስተምሯችሁ ከሆነ ላይክ እና ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። በግላችሁ መማር የምትፈልጉ ልጆች ከዚህ ላይ ባስቀምጥነው ስልክ በ0998 58 28 67 የደውላችሁ በግላችሁ የሚመቻቸውን ሰዓት ተነጋግረን መጀመር ትችላላችሁ ማለት ነው። በቀጣይ በሌሎች ቪዲዮ መልሳለሁ። ባይ ባይ።